እንግዲህ በምድር ላይ ስንኖር ብዙ ነገሮችን አርጀት ሲሉ ወየብ ሲሉ ከለራቸው ትንሽ ቀየር ሲል እያደስን ነው የምንኖረው። ለምሳሌ ጃንጥላ ከና ከመምጣት ከጃንጥላ ጀመርክ የሚል ካለ እንግዲህ ምን ማድረግ አልችልም። ጃንጥላ ለክረምት እንጠቀምበታል። አንዳንዴ ደግሞ ፀሐይ በጣም በርታ ሲል ደግሞ እንደሱ እንጠቀማለንና ያው ስንጠቀምበት እያረጀ ይመጣል። ሽቦዎቹ አንዱ ይለቃል፣ ስፌቱ ጫፉ ላይ እንደዚህ እንትን ያደርጋል፣ ይዛነፋልና ጃንጥላ የሚሰራ ያለው እያለ በሰፈራችን የሚዞር ባለሙያ ይመጣል። ና እኛ ቤት አለ ብለን ጠርተን ዋጋ ተነጋግረን ይሰራልናል። አንጥለውም ፊክስ ስለሚደረግ አንጥለውም፣ እንደገና እንጠቀምበታለን። ደግሞ በሚቀጥለው ከተበላሸ ደግሞ እንደገና እናሰራዋለን። ማደስ ነው አይደል? ያደስን እንጠቀም እንጂ ይሄ ሽቦ እንትን አረገ ውርውር እንደዚያ እናረጋም። ሌሎችም ነገሮች እንደዛ። ቤትም ለምሳሌ ነጭ ከሆነ የቀባነው ግድግዳውን በተለይ በዓል ምናምን ሲደርስ እንደው ቆሸሽ ያለ ከመሰለን አይ በዓልም ደርሷል በቃ እስቲ እንደገና እንቀባው ተብሎ እንደገና ይቀባል፣ ታደሰ ይባላል። እና እንደዚህ ነው ኑሮ፣ እንደዚህ ነው በምድር ላይ ስንኖር ብዙ ነገር ይታደሳል። ልብስ ይታደሳል፣ ጫማ ይታደሳል፣ ግድግዳ ይታደሳል። እንደዚህ ነው። በመንፈሳዊ ህይወትም ተመሳሳይ ነው። ህይወት ቀጥ ብሎ አይሄድም። አሉ የሆኑ አመታት ያልፉና በህይወት ጌታን ስንከተል አርጀት የሚሉ ነገሮች ይመጣሉ። ሰይጣን ክፉ ስለሆነ እንዲሁ ነው የምጨርሰው ይላችኋል። በቃ እንዲህ ድክም እንዳለ እንዲህ ጥያቄ በጥያቄ እንደሆንክ እንዲህ ኮንፊውዝድ እንደሆንሽ በቃ እንደዚሁ ነው የምትጨርሺው እንጂ ይሄ ነገር አይቀየርም አይለወጥም የሚል ዲስከሬጅ የሚያደርግ በቃ እንደዛ አይነት ድምጽ ነው በውስጣችን የምንሰማው። ግን የሚገርማችሁ መጽሐፍ ቅዱስ ላይ እግዚአብሔር በግለሰብ ህይወት፣ በፋሚሊ፣ እንደ ኔሽን በእስራኤል ታሪክ ውስጥ በቤተ ክርስቲያንም ታሪክ ውስጥ እያደሰ የሚሰራ አምላክ። ክብር ለጌታ ይሁን። ምናልባት አሁን እንኳን እኔ አሁን ጌታን ስከተል ስንት ዓመቴ ነውና እንዲህ አይነት ነገር ውስጥ እገባለሁ ብዬ አስቤ አላቅም ነበር። ይሄው እዛው ነው ያለሁት የምትሉ ካላችሁ ወይ ነገ ወደፊት እንዲህ አይነት የድንዛዜ የድካም በጥያቄ መሞላት አይነት ነገር የሚገጥመን ኦፍ ኮርስ ይገጥመናል። እንደሱ አይነት ነገር ውስጥ ስንሆን እንግዲህ አንድ ቀን እግዚአብሔር ይሄን ቃል መንዝሮ እንደ ስንቅ ያደርግልናል ብዬ አስባለሁ። እንደሱ አይነቱ ቀን ላይ የምናስታውሰው በቃ እግዚአብሔር ምንጭቅ አድርጎ የሚያወጣን በዛን ቀን በእንደዚህ አይነት እውነትና በእንደዚህ አይነት ብርሃን ይሆናል ብዬ ስለማስብ እንደሱ ነው እግዚአብሔርን ቃል ማካፍላችሁ። ዛሬ የምንመለከተው በዘፍጥረት መጽሐፍ ላይ ነው። በያዕቆብ ህይወት ውስጥ እግዚአብሔር ከምን አይነት ድንዛዜ ከምን አይነት ድካምና ኮንፊውዥን እግዚአብሔር እንዴት እንዳወጣው አሳያችኋለሁ። ዋናው ቴክስታችን ዘፍጥረት 35 ነው። ግን ወደ ኋላ ሄጄ አንዳንድ ምዕራፎችን ጥርግ አድርገን እንመጣና ዋናው ዘፍጥረት 35 ላይ መተን እሱን አይተን ነው የምንጨርሰው። ማስታወሻ ለምትይዙ ሰዎች ኦሪት ዘፍጥረት ምዕራፍ 35 ከቁጥር 1 እስከ ቁጥር 15 ነው ዋናው ቴክስታችን። ደግምላችኋለሁ። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 1 እስከ ቁጥር 15 ዋናው ክፍል ነው። ይሄን ነው የምናየው። ግን የያዕቆብ ታሪክ ዘፍጥረት 35 ላይ አይጀምርም። እኔ ነኝ ቡድስ አድርጌ 35 ላይ የገባሁት። ስለዚህ እንደ ቦደስኩ ወደ ኋላ ተመልሼ ገጥመውና ታሪኩን ከዛ ምዕራፍ 35 ላይ መተን እናያለን ማለት ነው። ምንድነው የሆነው በያዕቆብ ህይወት ውስጥ? ለዚህ መልሱ ምን ያልሆነ አለ ነው። በያዕቆብ ህይወት ውስጥ ብዙ ነገር ነው የሆነው። በብዙ ነገር ውስጥ ያለፈ ሰው። የመጽሐፍ ቅዱስ ጸሐፊዎች የአንዳንድ ሰዎችን ታሪክ ማለት እግዚአብሔር በህይወታቸው ስራ የሰራ ሰዎችን ታሪክ ሲጽፉ ከ12 ዓመቱ ጀምሮ ታሪኩ የተጻፈ ሰው አለ፣ ከ30 ዓመቱ ጀምሮ የተጻፈ አለ፣ ከዛም በላይ። የአንዳንዶች ግን ሳይወለዱ እናታቸው ሆድ ውስጥ ሆነው ሁሉ ታሪካቸው ይጀምራል። አንዱ ያዕቆብ ነው። መጽሐፍ ቅዱስ ያለ ምንም ምክንያት እንደዚህ እናት ሆድ ውስጥ ሄዶ አይጀምርም። ታሪክ ጉዳይ ስላለው በዚህ ሰው በወንድማማቾቹ መካከል ማለት ነው በያዕቆብና በኤሳው መካከል ያለ ፍትጊያና ግጭት የጀመረው እናት ሆድ ውስጥ። ስለዚህ ይሄ የነዚህን ሰዎች ፐርሰናሊቲ ነው የሚያሳየን ማለት ነው። አይ እኔ እናት ሆድ ውስጥ ቢገጫጭ እንትን ቢል እኔ ምን አገባኝ፣ እኔ ከ30 ዓመቱ በኋላ ያለውን ነው ማጣነው አይባልም። ጸሐፊው ኢንቴንሽናሊ ነው። የማንንም ከእናት ሆድ አልጀመረም እኮ አይደል እንዴ? የዚህን ሰው ግን ሲጀምር ታያላችሁ።
አሁን የሱን አባት ደግሞ ይስሐቅን ሄዳችሁ ብትመለከቱ ገና ሳይወለድ የፕሮሚስ ልጅ ሆኖ ታሪኩ ይጀምራል ኢየሱስ። ስለዚህ መጽሐፍ ቅዱስ ስታጠኑ ጥርግ አድርጋችሁ ማጥናት። ለምንድነው እናቱ ሆድ ውስጥ የጀመረ የዚህ ሰው ታሪክ? ለምን 25 ዓመቱ ላይ አልጀመረም? ፐርፐዝሊ ነው ጸሐፊው ይሄንን የሚነግረን። ያዕቆብ ህይወት ውስጥ ብዙ ትግል አለ። የሚገርማችሁ በቃ ታጋይ ነው ያዕቆብ። እኔ ታጋይ ብየዋለሁ ያዕቆብ። አክቹአሊ እኔ ብቻ ሳልሆን የመጽሐፍ ቅዱስ አዋቂዎችም አንዳንድ ትርጉሞች ላይ በቃ ያዕቆብን በአጭር ቃል መግለጥ የሚቻለው ታጋይ በማለት ነው ብለውታል። እኔም እንደዛ ነበር ፊልም ማድረገው። ይታገላል። በቃ ለመታገል የተፈጠረ ሰው ታውቃላችሁ። ደግሞ እኮ ነፍስ ካወቀ በኋላ ምናምን እንዳይመስላችሁ የታገለው እናቱ ሆድ ውስጥ ሆኖ ይታገላል። ለምንድን ነው የሚታገለው? ቀድሞ የሚወጣው ኤሳው። ስለዚህ እንዴት ነው የታገለው? ተረከዙን ይዞ ነበር። አሁን ተረከዝ ያዘ ሲል እንደ አቦ ሰጡኝ ዝም ብሎ እጁን ሰደድ ሲያደርግ ተረከዝ ነካ ብዬ አልተረጉመውም። እኔ ሆም ብሎ ነው ተረከዝ የሚይዘው እሱ። ህፃን ልጅ ምን ያውቃል ምናምን። ኖ ይሄ ልጅ ከወጣም በኋላ ይሄው ነው በቃ ፕራክቲስ የሚያደርገው ነገር። በቃ ይታገላል። በተለይ ከወንድሙ ጋር በጣም እንደታገለ ነው። ከተወለዱ በኋላ በኩር ኤሳው። እንግዲህ በእስራኤል ካልቸር ወይም በእነ አብርሃም ዘር ውስጥ በኩር አውቶማቲካሊ የቤቱ በረከት ወራሽ ነው። ሰው እንግዲህ ቴንደንሲ ያለው አሁን ልጆች ስትወልዱ 2-3 ልጆች ስትወልዱ ሶስቱም አንድ አይነት አይደለም። ብዙ ጊዜ ኢንተረስታቸው አንዱ ወደዚህ አንዱ ወደዛ ነው። ኤሳው የአደን ሰው ነው፣ የደጅ ሰው ነው። በቃ ከእንስሳት ጋር ነው ብዙ እንትን ያድናል፣ ያመጣል፣ ይጠባብሳል፣ ያበላል ቤተሰቡን ይሄ ነው ላይፉ። በቃ ብዙ የቤት ልጅ አይደለም። ያዕቆብ ደግሞ የሱ ተቃራኒ ከቤትም የኪችን ልጅ። አንተ ሄደሃል እነሱ ቤት? ምን እንዴት ሄዳለሁ? በመጽሐፍ ቅዱስ በኩል ነው የሚሄደው። ምስር ወጥ ምናምን ታዲያ ኪችን ነው እንጂ ሳሎን ቤት ይሰራል? አይገርማችሁ? ሰው የተለያየ ነው። በቃ ከአንድ እናት ከአንድ ማህፀን ወጥተው ያይደጅ ነው። ይሄ ከቤትም የኪችን ልጅ። በቃ ወጥ ሰፈር አይጠፋም። ሰራራል፣ ይቀማምሳል፣ የጾም የፍስክ ምናምን በቃ እንደዚህ ነው። በቃ እንደዚህ ነው ላይፉ። ባይዘው አሁንም እንደዚህ አይነት ልጆች አሉ። ብዙ ከእናታቸው ጋር አታችመንት ያላቸው ምናምን ይጣፍጣል፣ እስቲ ቅመስ በማማሲያ እንደዚህ ምናምን አለ። በቃ ምን ታረጉታላችሁ? አንደዱ በረር ምናምን ደግሞ ከሳሎን የማይወጣ ደግሞ አለ ሪሞት ይዞ በቃ እንደዚህ በቃ ልጆች እንደዚህ ናቸው። ምን እዚህ ያስመጣሃል ምናምን ብለው አሁን አንዳንድ ጊዜ እናቶች ሊቆጡ ይሞክራሉ። በቃ የኪችን አይነት ታይፕ ከሆነ ምን ያርገው ታዲያ? ያዕቆብ አይነት ከሆነ እና ይነግረናል የዘፍጥረት ጸሐፊ። ይሄ ኪችን አካባቢ አይጠፋም፣ ከእናቱ ጋር ነው የሚማከረው ምናምን። ያ ደግሞ ደጅ ነው። ግን ከአንድ ማህፀን የወጡ መንታ ወንድማማቾች ናቸው። በጣም ታጋይ ስለሆነ ያዕቆብ ከወንድሙ ያችን ብኩርና ለመውሰድ በጣም ይፈልጋል። አንድ ቀን እንዲህ ሁሌ አይቀናም። እንግዲህ አደን ርቦት መጣ። ምንም ሳያገኝ መጣ። ርቦታል። አይ ቲንክ ከንፈሩ ደርቆ ምናምን ሳያየው አይቀርም። ምን ሆነሃል አለ። እባክህ ዛሬ አልቀናኝም ምንም ነገር ምናምን። እሱ ደግሞ ምስር እየሰራ ነው ምናምን። እኔ የምልህ እስቲ አብላኛል ብኩርና አንስጠኝና አለ። ሰጠው። ብኩርና እኔ ስም እኮ ነው የተረፈኝ። የዚህ ቤት በኩር እባላለሁ እንጂ ምንም ያገኘሁት ነገር የለም። ውሰደው አለ። በምን? በምስር። ይሄ እኮ በፍጹም የማይሰጥ እኮ ነገር ነው። ሰጠ። ግን እዚህ ጋር አያበቃም እንደ ያዕቆብ። በቃ ብኩርናውን ከወሰደ እንኳን ለምን አያበቃም? ልጁ ታጋይ ነው። ይሄ ያልበቃውም እንደገና ደግሞ አባትየው ከቤተሰቡ ጋር ይስሐቅ ማለት ነው ከቤተሰቡ ጋር ኮሚኒኬት የሚያደርገው በማሽተት፣ በመቅመስ፣ በመዳሰስ፣ በመስማት ነው። ማየት አቁሟል። አይኑ ታወረ። ከእድሜ የተነሳ ማለት አረጀ። የይስሐቅን አለማየት ተጠቅመው እናትና ልጅ ርብቃና ያዕቆብ ማለት ነው ተማክረው ስለማያይ ለምን አታለን ኤሳው ነኝ ብለህ ድርቅ ብለህ ኤሳው ከአደን አንጥቶ የሚያበላው ምግብ እኔ ስለማቅ እንግዲህ ከአባት ጋር ስንት ዓመት ኖርኩኝ። ስለዚህ አባትህን ቴስት አውቃለሁ። ስለዚህ ኤሳው ከአደን አምጥቶ የሚሰዋና የሚያቀርብለትን ምግብ እኔ ላዘጋጅልህ፣ ከዛስ ታቀርብለታለህ፣ ከዛስ ድርቅ ብለህ ኤሳው ነኝ ብለህ በረከት ትወስዳለህ አለችው። እንደውም ፈራ ያዕቆብ። ያችሁ ይሄ እንግዲህ ኪችን መዋል ይሄ ነው። ብዙ ወሬ አለ፣ ብዙ ምክር አለ፣ ብዙ ተንኮል አለ፣ ብዙ ነገር አለ። እና ተማከሩ። እሱ ሄዝቴት እያደረገ ያውም ተይ ማዬ ተይ ካወቀብኝስ እንዴ እኔ ነኝ አባትህን ማቀው። አንተ ኖርን እኮ ስንት ዓመት ኖርን እኮ። አይ ምንድን ነው ያስፈራህ? ባያይ እኮ ያሸታል፣ ይዳስሳል እኮ፣ ይቀምሳል እኮ፣ ይሰማል እኮ። በእኔ ኃላፊነቱን ጣለው። ተይ እሺ ስሪ። ጥፍት አርጋ ቆንጆ ምግብ ሰራች። ከዛ ይዘህ ቅረብ አለችው። ይዞ ቀረበ። ስለማያይ ኮሚኒኬት የሚያደርገው አባትየው በተቀሩት የስሜት ሕዋሳቶች ስለሆነ
ባያይም እንኳን የሚገርማችሁ ድምፁ ምናምን ይሄ ሲዳስስ ምናምን ተጠራጠረ። ሲዳስስ ያ ጸጉራም ስለሆነ እንትን አልብሳው ይሄ ድብዳብ ምናምን የበግ ጸጉር ያለው እንትን ቆዳ አልብሳ በሱ ተታለለ። ሲዳስስ ያኛው ጸጉር የለውም ኤሳው ጸጉር አለ፣ ስለዚህ ኤሳው ነው አለ። ግን ድምፁን ደግሞ ሲሰማ የኤሳው አይደለም። አረ ይሄ ድምፅ ሲል ነኝ አለ። ቀጠለና ኤክስፒሪየንስ አለው ከዚህ በፊት እንግዲህ ከኤሳው ጋር ሲኖር ማለት ነው። አባትየው በፍጥነት ነው ያመጣው ያንን እንስሳውን አንጥቶ አርዶ ኩክ አርጎ ምናምን ያቀረበው። እኔ የምልህ አለው በምን ፍጥነት አመጣኸው አለ። ጥርጣሬውን ታያለ። በምን ፍጥነት አመጣኸው ሲል የተንኮሉ ብዛት አምላክህ የሚሳነው ነገር አለ እንዴ? ወደ መንገድ ያላመጣው መሰለህ አለ። ውሸት ነው። ሲከተው እኮ ነው ራሱ አባትየውን ሲከተው ያንተ አምላክ ምን ይሳነዋል እኮ እያለው አምላኬ እኮ አይደለም አምላክህ አለ። ምን ስታስተምረን ዲቮሽን ታይም ላይ ስትነግረን ነበር እንዴ? የኛ አምላክ የአብርሃም አምላክ እንደዚህ አድርጎ ታዲያ ምን ይሳነዋል? አንዳንድ በጣም በፍጥነት የመጡ ነገሮች እኔ እንጃ መመርመር ሳይኖርባቸው አይቀርም። በፍጥነት አመጣው መንገዴ ላይ ከች አደረገው። በቃ አምጥቼ እንደዚህ አለ። ተጠራጥሯል። አባትየው ተጠራጥሯል። አያችሁ ልጁ ታጋይ ስለሆነ ካገኘው ጋር ነው ቢታገል። ከወንድሙ ጋር ሲታገል ኖሮ አሁን ደግሞ ከአባቱ ጋር ታገል። አረተው አይደለህም ነኝ። ይሄ ትግል ነው። ሌላ ምንድን? እዚህ ጋር እኮ ቢያበቃ ጥሩ ነው። አጎቱ ቤት ሄዶ እኮ ሲታገል ነው እኮ ይኖር አይደል? ለሚስት ሲታገል አታውቁትም? እዚህ ኤሳው መጣ ከአደን ሊባረክ ማለት ነው በአባቱ በኩር ነው። ለሱ ነው በረከት። አባዬ ባርከኝ ሲል ስንቴ ነው የምባርከው? አያችሁ ሰው ውስን ነው ሲባርክ። ደጋግሞ የሚባርክ የሰማይ አምላክ እግዚአብሔር ብቻ። ክብር ለዘላለም ለሱ ይሁን። አንዳንድ ሰው ይሳቀቃል እግዚአብሔርን ባርከኝ ለማለት። ለምሳሌ አሁን ዛሬ ባርኮት ዛሬ ጠይቆ እግዚአብሔርን ከእግዚአብሔር ተቀብሎ አረ ነገስ ደግሜ አልሄድም። ሂድ እንጂ እግዚአብሔር እንደ ሰው አይደለም። ምን አሳቀቀሽ? ሂጂ እንደገና ይባርክሻል። በኋላ አሳያችኋለሁ ያዕቆብ እንዴት ደጋግሞ እግዚአብሔር እንደሚባርከው። ስንቴ ነው የምባርከው አለ። አወቀ። ለሁለተኛ ጊዜ አሰናከለኝ ማለት ነው። ይሄ ልጅ መዛት ጀመረ። እኔ አሁን ዛቻው አልተጻፈም እንጂ ዝም ብዬ ስገምት ዛሬ ደም ይፈሳል። ዛሬ አንድ ሰው አለቀለት። ዛሬ ምናምን ይላል መሰለኝና ይሄንን ማን ይሰማል? እናትና ልጅ። እማዬ ነግሬሻለሁ ልጅ ችግር ተፈጠረ። ስለዚህ አይኔ እያየ ሟችም ልጄ ገዳይም ልጄ ከምትሆኑ እንደ አዳምና ሔዋን ልጆች እንደሱ ከሚሆን ውሳኔ እንወስን። ምን አጎቴ ያለ ሂድ አጎቴ ቤት አለ። የኔ ወንድም አለ አንተ አጎት ሂድ አለች። ከቤት ወጥቶ እኮ አያውቅም። የቤት ልጅ ያው የኪችን ልጅ ለመጀመሪያ ጊዜ ከቤት ወጣ። መጽሐፉ ነው የሚለው እንግዲህ ወጥቶ አያውቅም። ያ ነው የደጅ ልጅ። ከዛ ከደጅ መጥቶ ሲዝት እናት ምን ታርግ? መስደድ ነበረባት። ሂድ አለችው። መንገድ ጀመረ። ፀሐይ ጠለቀችበት ይላል። የቤት ልጅ ለመጀመሪያ ጊዜ ደጅ ሊያድር አደረ። ምን ተንተርሶ? ድንጋይ ተንተርሶ። ዘፍጥረት 28 ነው አሁን እየተረኩላችሁ ያለው። ድንጋይ ተንተርሶ ተኛ ይላል ዘፍጥረት 28 ቁጥር 10 ጀምሮ ስታነብ። በፊት ምንድነው የሚንተራሰው? የእናቱን ክንድ ሜቢ አባቱን ትራስ ምናምን። ለመጀመሪያ ጊዜ የቤት ልጅ ድንጋይ ተንተርሶ ምድረ በዳ ላይ ተኛ። ሌሊት ምን አለ? ብርድ ውርጭ አለ፣ አውሬ አለ፣ መዓት። በቃ አስጊ ነው። በቃ ደጅ ማደር በሌሊት ማለት ነው። ግን አደረ ሌሊት። ምን ሆነ? ደጅ ሲያደር እንዲህ ሰምቶ የማያውቀው እግዚአብሔር ድምፅ መጣለታ። ምን ማለት እንደሆነ ታውቃላችሁ? እስከ ዛሬ በእንጀራ ብቻ ነበር የምትኖረው እዛ ኪችን አካባቢ። አሁን በድምፅ ትጀምራለህ። ክብር ለእግዚአብሔር ይሁን። የኔና የናንተ ህይወት እንደዚህ ነው የሆነው። በጌታ ከመሆናችን በፊት በእንጀራ ብቻ ነበር የምኖረው። በቃ እንጀራ፣ በቃ ሁሉ ነገር እንጀራ። በቃ ብናስብ ብናቅድ ምን ብል እንጀራ። ልክ ይሄ አንደኛ ቆሮንቶስ 15 ላይ ዛሬ እንብላና እንጠጣ ለምን ነገ እንሞታለን። ይሄ የአንድ ዓለማዊ ፍልስፍና እኮ ነው። ስለዚህ ዓለማዊ ሰው ማለት በእንጀራ ብቻ ለመኖር ያቀደ ሰው ማለት ነው። ስለዚህ ያዕቆብ በእንጀራ ብቻ ከመኖር በእንጀራም በድምፅም ወይም በእግዚአብሔር ቃል መኖር እንዲጀምር ከግድ ከቤት መውጣት ነበረበት። እስቲ ዝም ብላችሁ ተመልከቱ። ወደ ጌታ የመጣንባቸው ሁኔታዎች ዴስፐሬት ሆነን የሚወደን አተን የሚያስጠጋን አተን ሰው ልባችንን ሰብሮት ምናምን ነው። ብዙዎቻችን የሆነ ከባድ ሲቹዌሽን ውስጥ አልፈን ነው ወደ ጌታ የመጣን። ያዕቆብም ልክ እንደዚህ ነው የሆነለት። ሰምቶ የማያውቀውን የእግዚአብሔርን ድምፅ ደጅ ያደረለት ሰማ። ክብር ለእግዚአብሔር ይሁን። በድምፅ
ለምን እግዚአብሔር ቤት አልተናገረውም? እናትና አባቱ ቤት እያለ ለምን እግዚአብሔር አላናገረውም እንዴ? ልጁ አቴንሽን የሚሰጥ ልጅ አይደለም። ለምን ብትሉ በቃ ቤት ውስጥ አይን የተጣለበት ልጅ ነው። ያዕቆብ ሁሉ አሁን እኛ ይመስለናል ሰው ሁሉ ቢወደን፣ ሰው ሁሉ ቢከበን፣ ሰው ሁሉ አይኑን እኛ ላይ ቢያደርግ፣ አቴንሽን ብናገኝ ምናምን ህይወታችን አሪፍ የሚሆን ይመስለናል። አይደለም። እንደውም የእግዚአብሔርን ድምፅ እንዳንሰማ ትልቅ መጋረጃና እንቅፋት ነው የሚሆንብን። ሰው በጣም ቢያደንቀንና አይኑን እኛ ላይ ቢያደርግ። የዚህ ቤት እኮ አይን አንቺ ነሽ ምናምን ብትባይ አትሰሚም የእግዚአብሔርን ድምፅ። አይኑ ነሽ አለ ወረድ። አይን እንዴት አድርጎ ነው ጆሮውን የሚከፍተው? አይን እኮ ነው ለዛ ቤት። እንዳሁን አንዳንድ ሰው እንተገፋው ተጠላው፣ እንኳን ተገፋ የእግዚአብሔርን ድምፅ ትሰማል። ክብር ለእግዚአብሔር ይሁን። እውነት በቃ ገለል ስትደረግ የዛን ጊዜ ክፍት ነው። አያችሁ ክፍት ነው። ሰው ሁሉ አቴንሽን ሰጥቶን ዝግ እኮ ነው። ያዕቆብ ቤት እያለ እግዚአብሔር ያላናገረው ስለማይሰማ የወጣለት ጀመረ የእግዚአብሔር ድምፅ። አይመስልም አይደል? ምድረ በዳ እግዚአብሔር ትሪት የሚያደርግ እግዚአብሔር በምድረ በዳ ይመጣል። እውነት ጭው ሲል ግራ ሲገባን ውርጭ ውስጥ በቃ አለቀልኝ ስንል አያልቅልሽም ይጀምራል። እንደውም የእግዚአብሔር ፕሮግራም። ስለዚህ ለመጀመሪያ ጊዜ የህልም ኤክስፒሪየንሱና ከእግዚአብሔር ጋር ኮንቨርሴሽን ያወራው ደጅ ያደረለት ነው። ህልም ማየት ጀመር። ከሰማይ መሰላል እንደዚህ ይወጣሉ ይወርዳሉ። እንደዚህ ምንድን ነው ግራ ገባ። ከዛ መጣ እግዚአብሔር። አያችሁ አሁን አቴንሽን የሚሰጠው ማንም ስለሌለ ክፍት ነው ጆሮ። በደንብ ማዳመጥ ይችላል። የአብርሃም የይስሐቅ የአያትህና የአባትህ አምላክ ነኝ ብሎ ጀመረ። ማለት ምን ማለት መሰላችሁ? እግዚአብሔር ይኸውልህ ዛሬ ገና ስራ የጀመርኩ አምላክ አይደለሁም። እኔ ስሰራ የኖርኩ አምላክ ነኝ። ከአያት ጋር ሰርቻለሁ፣ ከአባትህ ጋር ሰርቻለሁ። ኪዳን የምጠብቅ አምላክ ነኝ። ስለዚህ አንተ ብታታልል ምን ብትል ኦኬ ችግር የለውም። ከአንተ ጋር ግን ፕሮግራም አለ። ሲጀምር ራሱ አንተ አታለ ይወጣ ምናምን ኖ ልጁ አይችልም። ወረደ አሁን እንደዚህ አይነት ድምፅ አይችልም። ለራሱ ወቀሳ ሊገለው ነው። እንደገና እግዚአብሔር ወቀሳ አይጨምርበትም። ከሚገርም ከትልቅ ፕሮሚስ ጀመረለት። ከአያት ጋርና ከአባት ጋር ኪዳን የገባው አምላክ ነኝ፣ ካንተ ጋር ቀጥለዋለሁ። የስ አሁን ያዕቆብ ጥያቄ ምንድነው? እንደው ብቻ እቺ ሌሊት ነግታ በሰላም አጎቱ ቤት በደረስኩ ነው። እግዚአብሔር ግን እንደሚለው ታውቃለህ ወይ? አጎቱ ቤት መድረስ ትሰማኛለህ? ስትሄድ ካንተ ጋር ሆናለሁ፣ እዛ ካንተ ጋር ሆናለሁ፣ እዚህ መልስሃለሁ። የረጅም ዘመን ፕሮሚስ ገባለት እግዚአብሔር እንደዚህ አይነት አምላክ። አሁን እኛንን ተሳቀን ልንሞት የደረስ ነው። በቃ እንደው ምን ይለኝ ይሆን? ምን ይልሃል? እንደ ያዕቆብ አይዞህ ካንተ ጋር ነኝ እስከ መጨረሻ ድረስ ነው የሚልህ። እንግዲህ አስቡ፣ አታሎ የወጣ ልጅ ነው። እግዚአብሔር እንደ ሰው አይደለም። የረጅም ዘመን ፕሮሚስ ገባለት እግዚአብሔር። እንግዲህ አስቡት፣ እግዚአብሔር እንደዚህ ብሎት ያዕቆብ ዝም ሊል አይችልም። ይህንን ሁሉ በረከታች ጎድጉዶበት አይዞህ ካንተ ጋር ሆናል፣ ስትሄድ ካንተ ጋር፣ እዛ ካንተ ጋር ደግሞ ትመለሳለህ። የአንድ ቀን ጥያቄ የጠየቀን ሰው እግዚአብሔር እንደዚህ በበረከት ያሽጎደጉዳል። የስ ባህሪው ስለሆነ ኪዳን የሚጠብቅ አምላክ ስለሆነ እንደዚህ ተገልጦለት ዝም ማለት ስለማይቻል ስለትሳላለሁ አለ። ኦፍ ኮርስ እንዲህ አይነት ኤክስፒሪየንስ ላይ ዝም አይባልም፣ ምላሽ መስጠት ያስፈልጋል። እሳላለሁ አለ። ምንድነው የምትሳለው? እግዚአብሔር በሰላም ከመለሰኝ እንዳለው፣ ካበላኝ፣ ካጠጣኝ፣ ከጠበቀኝ፣ በቃ እንዳለው ካደረገ፣ እዚህ መልሶ ካመጣኝ በቃ እሱ አምላኬ ነው፣ ይሄው መታሰቢያ ብሎ ሎዛ ነው የምትባለው ቦታዋ ልቀይራት ስሟናል እንዳስታውሳት በደንብ በቃ ከእግዚአብሔር ስም ጋር የተያያዘ አይነት ስም ልስጣትና ቤቴል ብያታለሁ። የእግዚአብሔር ቤት ወይም እግዚአብሔር ደጅ ማለት ነው። ቤቴል ብያታለሁ ብሎ ስም አውጥቶላት በቃ ከመለስከኝ እዚህ እንገናኝ ብሎ ሄደ ወደ አጎቱ ቤት። አጎቱ ቤት ሄዶ የቆየውን እኔ ለእናንተ አልሰብክም፣ በጣም በተደጋጋሚ የሰማነው ታሪክ ስለሆነ ማለት ነው። ግን ትግሉ ቀጠለ። ከማን? ካጎቱ ጋር። በቃ ራሔልን ይሰጠኛል ብሎ ሲጠብቅ ለካ ታላቅ ሊያ ናት። አመጣና በ7 ዓመቱ ሊያን እኔ ለዚህኛው አይደለም የተገዛውልህ፣ አዳምጣ አንተ ብቻ ነህ እንዴ ቺት የምታረገው? ሰው እኮ የዘራውን ያን ነው ያጭላል እንጂ ተረጋጋ እንጂ ምንድን አሁን ይኸው አዳምጣ ምናምን የሚል ቃል ሄዳችሁ እንዳትፈልጉ፣ እንደሱ አይደለም። ታላቋ እያለች ታናሿ ትሰጣለች እንዴ? ታዲያ መጀመሪያ አልነግረኝም እንዴ? በቃ ደንቡ እንደዚህ ነው፣ መጠየቅ ነበረብህ። ስትፈርም ከስር በትንንሹ የተጻፈውን ማወቅ ነበር እንደሚሉን ማለት ነው። አሁን ታዲያ ምን ይሻላል? 7 እጨምራለሁ አለ። በጣም ነው የሚወዳት ራሔልን። ጨመረ። ብቻ መቆየት ያለበትን ዓመት እሱ ጋር ቆየ። አሁን መመለሻው ሰዓት ደረሰ። አሁንም ትንሽ ታገለው አጎትየው።
አለቅም እለቃለሁ ምናምን በቃ ይሄ እኔ በረከት ነው። ኖ ካንተ ምንም አልወሰድኩብም። ለምን እንደዚህ ታር እግዚአብሔር አስፈራርቶለት ምናምን ወጣ አይደለም። ከዛ ቤት መጣ፣ መንገድ ጀመረ። ሲመለስ አንድ ያልተቋጨ አሳይመንት አለ ለካስ በህይወቱ። ምን? ከኤሳው ጋር ያለው ኬዝ በጥል ነው ከቤት የወጣው። ስለዚህ 20 ዓመት ስለተቆጠረ ተስተካከለ ማለት አይደለም። አሁን አንዳንዴ የምንሸወደው ምን መሰላችሁ? የሆነ ያልተስተካከለ ኬዝ ካለን አመታት ስለተቆጠሩ ኢትስ ኖት ኦኬ። እንደ አመት ስለተቆጠረ ተስተካከለን እንዳልተ መስተካከል አለበት። አሁን ረስታልኛለች እንዴ? የወጋ ቢረሳ የተወጋ ይረሳል እንዴ? እሺ ያዕቆብ ይርሳ ኤሳው ይረሳል? ምስክልክል እኮ ነው ያደረገው ህይወቱ። ሁለቴ እኮ ነው ያሰናከለው። አንዴ ምክሩን ነው ወሰደ፣ አንዴ ደግሞ ከአባቱ በረከት ወሰደበት። እንዴ ምን ተረፈው ታዲያ ይሄ ልጅ? ስለዚህ መንገድ ሲጀምር ወደ አባቱ ቤት ወደ ቤተል ሲመጣ አሳይመንት ከፊቷል። ምን ያርግ? በምን አይኔ ነው የማየው? ኤሳውናል ለማግኘት አገኘው። ይሄ የለፋውለትን ለክፍል ሰራይቶኛለሁ ሚስት ምናምን ባሮች ምናምን እንስሳ እዚህ ድረስ አለኝ። እዚህ ድረስ የሚል የለም፣ ሊጻፍም አይችልም። እዚህ ድረስ የሚል እንትን ራስ ኮንቴክስቹዋላይዝ ላርግ ብዬ ነው አሁን በእኛ ዘመን ቋንቋ ወይም በመርካቶ እዚህ ድረስ እንደሚባል። ግን ከወንድሙ ጋር ያለው ኬስ ፍጥጥ ብሎ ጠበቀው። ምን ያድርግ? ስለዚህ ምን እጅ መንሻ በሰጠው ነው የሱን ፊት ማየው ማለት ጀመር። እንትን ልስተው እንትን ላስቀድም ከፊት እነዚህ እንስሳቶችና ባሮቼን እነዚህ ላስቀድም። ምን ግራ ተጋባ። መጨረሻ ምን እንዳደረገ ታውቃላችሁ? ዘፍጥረት 32 ላይ ቆይ ለምን እኔ የሌሊት ልምድ አለችው አይደል? ለምን አልደግማትም አለ። የሉም ሌሊቶች በህይወታችሁ አሉ። ስለነዛ ሌሊቶች እግዚአብሔር ይባረክ። እውነት አሉ ሌሊቶች፣ የህይወት ሌሊቶች። በቃ የህይወት ሌሊቶች ማንም አጠገባችሁ የማይሆንበት ውስጣችሁ ይሰለሰላል። ታወጣላችሁ፣ ታወርዳላችሁ፣ ምን ትላላችሁ? ለማን ይነገር? ለማንም አይነገርም፣ ለእግዚአብሔር ነው የሚነገር። ስለዚህ ይሄንን ለኤሳውም አይደለም ለአጎቱም አይደለም ማንም አይደለም፣ ከቤት የወጣለት ላዋራው ለእግዚአብሔር እደግመዋለሁ ያችን ሌሊት አለ። እግዚአብሔር ይባረክ። አሉ በቃ ህይወታችን እንዲህ ልውጥ የሚልባቸው ሌሊቶች አሉኝ። እኔ እንደዛ አይነት ሌሊቶች ልረሳቸው የማልችላቸው ሌሊቶች፣ ፔንፉል ግን ውጤቱ በጣም አስደሳች። እደግመዋለሁ አለ። ከያቦቅ ወንዝ ወዲያ እነዛን በረከቶች ያላቸውን የለፋባቸው ምናምን ሁሉ ሚስት የለ ንብረት የለ ባሪያ የለ ምን የለ በሙሉ አሻገረ። አለችው የሌሊት ኤክስፒሪየንስ። በመጀመሪያውም ሌሊት አይደለ ከቤት የወጣለት፣ እቺም ሌሊት ናት። በፍጥረት 32 አሻገረና ሌሊቱን ሙሉ ከአምላክ ጋር መታገል ጀመረ ይላል። ሲታገል የጭኑን ሹልዳ ነካና አደነዘዘው። አሁን ደንዝዟል፣ ግን ትግሉን አላቆመም። ይታያው ልጁ ታጋይ ነው እንግዲህ ኦሬዲ ሰውዬ ሆኗል። በዚህ እድሜው በልጅነት የጀመረ ይታገላል። ከሰው አልፎ ከአምላክ ጋር መታገል ጀመረ። የሰው ጨረሰ ማለት እኮ ነው። ገብቷቸዋል? ከሰው ጋር ጨረሰ። ምን አይነት ፐርሰናሊቲ ነው? በቃ አለ መጽሐፍ ቅዱስ እንደዚህ ነው አለ። እንዲህ አይነት ሰው በቃ አሁን አንዳንዴ እንነሳና 50 ዓመት ምናምን የሆነውን በሆነ አይነት ፐርሰናሊቲ እንትን አንተ ተረጋጋ። በ50 ዓመቱ ነው የሚረጋጋው። ቢረጋጋ በ16 ዓመቱ ይረጋጋ ነበር። በቃ እንደዚህ ነው ይሄ ሰው፣ ወይም እንደዚህ ናት፣ ወይም እንደዚህ ነኝ። ስለዚህ ያዕቆብ መታገል ጀመረ። ሊነጋጋ ጀመረ። ይሄ ቀላይ ቀደደ እንደሚባለው ሊነጋ ቀላላ ይላል። አሁን ልቀቀኝ ማለት ያለበት ማን ነው? አምላክ ወይም እግዚአብሔር አይደለም፣ ሰው ነው አይደለም እንዴ? ደከመኝ የሚል ሰው ነው አይደለም? እግዚአብሔር ልቀቀኝ አለ። ተመልከቱ፣ ይሄ ሰው አልለቅህም አለ። አንተ ልቀቀኝ፣ አልለቅህም። ወፎች እኮ ጭጭጭ ማለት ጀምሮ ሰው ኖርማል ላይፉን እኮ ሊጀምር ሊንቀሳቀስ ነው። ልቀቀኝ፣ አልለቅህም። ኦኬ፣ ለምንድን ነው የማትለቀኝ? ካልባረከኝ አልለቅህም አለ። እንዴ ከወንዝ ወዲያ ያሻገራቸው 20 ዓመት ምናምን የለፋባቸው እነዛ እነሱ መስለውኝ በረከት ማለት ሪል በረከት ማለት እነሱ መስለውኝ ከዛ ስታገል ከወንድሜ ስታገል ከአባቴ ስታገል ከአጎቴ ስታገል አይደለም። ስለዚህ የበረከት ዴፊኒሽኔን ቀይሬያለሁ። ኧረ እባክህ አዎ እንዴ እስቲ ቆይ ካልባረከኝ አልለቅህም ያልከው? አዎ አልለቅህም። የምር ነው በቃ አምርሯል። ሰውየው አምርሯል። በቃ አንድ ጥያቄ ጠይቃለሁ አለው እግዚአብሔር። ምን ማነህ አንተ አለ። አያውቀውም እንደ እግዚአብሔር ከእግዚአብሔር የተሰወረ ምን አለና ያውቀዋል። ታዲያ ለምንድን ነው የሚጠይቀው? እስቲ ካንተ ልስማ ነዋ። ከሱ ቢሰማ ምን ቢግ ዲል ነው እንዴ? የስ አባትህን ኤሳው ነኝ ብለህ ነው የወጣኸው። ያ አባዜ ለቆሃል፣ አልለቀቀህም።
እንጂ አሁን ያዕቆብ ሲመጠየቁ ታዲያ ምንድነው ሲግኒፊካንስ? እስቲ ዝም ብላችሁ አስቡ እንግዲህ ተመራመሩ። መቼም እንግዲህ ትደግመዋለህ አትደግመውም ነው። አልደገመውም። የሚገርማችሁ ለምን የምሩን ነው የመጣው። ኤሳው ነኝ እያሉ እንትን ነኝ እያሉ በቃ ደከመኝ አለ። ገብቷችኋል? በቃ የእድሜን ግማሹን ፈጀሁት እኮ። ስለዚህ ኖ ሞር ኤሳው። በቃ ከዚህ በኋላ ትክክሉን ነው የምናገረው። ማን ይላል? ያዕቆብ ነኝ አለ። ያዕቆብ ነኝ አለ። ኦኬ እሺ፣ መጀመሪያ የምናደርገው ስምህ ነው የሚቀየረው አለ። ይቀየር። እኔ ከስሜም ጋር የተያዘ ጣጣ ከሆነ እንደዚህ እንትን የሚያደርገኝ ኧረ ይቀየር። እኔ ምንም ይቀየር አለ። በቃ አያችሁ እንዴት ዊሊንግ እንደሆነ፣ እንዴት ሰሚት እንዳደረገ። አሉ ሌሊቶች በቃ ልውጥ የሚያደርጉ ሌሊቶች። ክብር ለእግዚአብሔር ይሁን። ያምጣልን እግዚአብሔር እንደዛ አይነት ሌሊቶች። ለምን ዝም ብሎ እድሜ ይገፋል ታዲያ? ፐርሰናል ኢንካውንተር ከጌታ ጋር በጣም ነው የሚያስቀናኝ። አውቀው በጣም በቃ ያወራል፣ ቀጥታ ለብቻው ያወራል ከጌታ ጋር። ይኸውላችሁ በከበባ ውስጥ የእግዚአብሔር ድምፅ አይመጣም። ለምን? ተዘግቷል፣ ተከበናል። ኦልሬዲ ሰው ሁሉ አይኑን እኛ ላይ አድርጎ አቤት ስታምሪ፣ አሁንማ ጭራሽ እየባሰብሽ ሄደ ምና እንደዚህ የተባልሽ እንዴት ነው የምትሰሚው የእግዚአብሔር ድምፅ? አይሆንም፣ እንዳይመስላችሁ አይሆንም። የእግዚአብሔር ድምፅ ኩልል ብሎ የሚመጣው ለብቻችን ስንሆን፣ ገፋ ስንደረግ፣ ገብቷችሁ ተስፋ ስንቆርጥ፣ በቃ እኔ ማንም የለኝም ስል፣ አዎ ማንም የለሽም እኔ ግን አለው። አያችሁ አንፈልገውም። አሁን ይሄ ለብቻ መሆን ወጣ ማለት ምናምን አንፈልገውም። ግን እስቲ አንብቡ መጽሐፍ ቅዱስ ላይ ብዙዎችን እግዚአብሔር ቀጥታ መጥቶ ያዋራቸው ብቻቸውን ሲሆን። ጌታ ኢየሱስ ስለ ጸሎት ሲያስተምር ማቴዎስ 6:7 ላይ ሲያስተምር ኢየሱስ ሲመጣ ያየው ጸሎት ደጅ ነው። ደጅ አረ እንደዚህ አይደለም አለመጣን። አረ ግባ እንዴ ማን ሊያየኝ? ልትታይ ነበር እንደምጸልየው ግባ ዝጋ ጭራሽ ዝጋው ማንም እኮ አያየኝም። አረ ዝጋው ግባና ዝጋ። ከዛስ ይሄን ዘጋህ ማለት ከላይ ተዘጋ አይደለም፣ ይሄ ሲዘጋ ያ ይከፈታል። ከዛ ያይሃል፣ ከዛስ በአደባባይ ይከፍልሃል። ከዛ ተቀብለህ ውጣ። ለብቻውን እንዴ ሰው ፕራክቲስ የሚያደርገው ጸሎት በማዕዘን እንትን ቆሞ ምናምን ሰው ያየ ምናምን። አረ እንደዚህ አይደለም ጸሎት አለ ኢየሱስ። አረ ለብቻ ነው አለ። ያርግልን እግዚአብሔር በእውነት ያግኘን። የሆነ እቺ ለብቻ ጌታ የሚመጣባት አመጣጥ በጣም አሜዚንግ ናት። ለያዕቆብ 2 ጊዜ እንደዚህ አይነት ኤክስፒሪየንስ ሆነለት። እሺ ስምን ልቀይረው አለው። ስሙ ተቀየረ፣ እስራኤል ተባለ። የያዕቆብ ይሄ ከጌታ ጋር ሲያወራ ያለው ኮንፊደንስ እና ቅርበቱ አሁንም ያስቀናኛል። የማን ስም ተጠይቆ የማን ይቀራል ብሎ ነው መሰለኝ። አንተ ራስህ ማን ነህ አላለ? ነፃነቱን አታደንቁትም? አሁን አንተ ትላለህ፣ አሁን እኔ እላለሁ አይደለም። አሁን እኛ እሺ ብለን ነው የምንነሳው። እሱ የሚገርም ሰው ነው። የኔ ተጠየቀ መለስኩ፣ ያንተም ይጠየቃል። አንተ ደግሞ እኔ አንድ ጠየቅኩ፣ አንተ አንድ ጠየቅ፣ እኔም አንድ ጠየቅኩ። ለምን ሁለተኛ ትጠይቃለህ አይነት ነው መሰለኝ። እሱን ስሜ ምን ይሰራላል? በረከት አይደል የፈለከው? አዎ ሪል በረከት ከሰማይ አምላክ እንደሆነ ታውቃለህ። አዎ በቃ ስባርክም አንድ ሆንኩ ታውቃለህ እንጂ እኔ ከሌ እባላለሁ ምናምን በይ እንደዚህ አላስተዋውቅህም። ያንተ እኮ የተጠየቀው ስለምታምታታ ነው። እዚህ እኔን ማለት ለምን ጠየቀኝ ምናምን ብሎ አልተቆጣውም። ነፃነቱን በጣም ነው እንትን ያደረገለት። ግን በረከት ነው አልፈልገው ስባረክ ታውቃለህ። ባረከው። ራሱ ምን ብሎ መሰከረ? እግዚአብሔርን ፊት ለፊት አየሁት፣ ከግማሽ በላይ ድኜ ቀረው አይደለም ያለው፣ ሰውነቴ ድና ቀረቻ። ስለዚህ ባርኮታል እግዚአብሔር ማለት ነው። ባለቤቱ መስክሯል፣ ባርኮታል። ሰውነቴ ድና ቀረቻ። የዛን ቦታ ስም ጵኒኤል አለው ይላል። ይህ በጣም የሚገርማችሁ ያዕቆብ ለቦታ ስም በማውጣት አንደኛ። በጣም ነው የሚገርመኝ። በቃ አያልፍም። እኒህ አይነት ኤክስፒሪየንሶቹን ስም እያወጣ ነው የሚያልፋቸው። ሎዛን ቤተል ብሎ ጠራት። አሁን ደሞችን ጵኒኤል የእግዚአብሔርን ፊት አየሁ። እግዚአብሔር ፊት ማለት ነው አየሁት፣ ፊት ለፊት አየሁት አለ። ፊት ለፊት አየሁት ማለት እግዚአብሔርን ማንም ያየው የለም ይላል አዲስ ኪዳን። የምር እንደዚህ አይቶት አይደለም፣ እጁን ነው ያየው፣ ብሌሲንጉን ነው የተቀበለው። ጥያቄውን ባርከኝ ነው፣ ተባረከ። በቃ ይሄ ሰው ኦኬ። አሁን ምንድን ነው የምትጠብቁት? ቤተል መምጣት የለበትም? ቀጠሯቸው ቤተል አይደለ ነው እኮ አይደል? ስትሄድ ካንተ ጋር ሆናለሁ አለው። እሺ እዛ ስትቆይ ካንተ ጋር ሆናለሁ አለ። እዚህ መልሰሃለሁ አለ። እዚህ ከመለስከኝ ብሎ አይደለ ስለቴ ተሳለው። በቃ ቤተል ነዋ መምጣት ያለበት።
ዘፍጥረት 32 እንግዲህ እንደዛ አለቀ የሌሊቱ ትግል። 33 ምንድነው ማድረግ አለ? ቤተል መምጣት አለ። እሺ 34 ግድ የለም አንድ ምዕራፍ እንጨምር። ቤተል መምጣት አለበት። አልመጣም። 33 አልመጣም። ምዕራፍ 34 አልመጣም። ምን ሆነ? ስለት መሳል ቀላል፣ ስለት መክፈል ከባድ። ዛሬም ድረስ ከዚህች ብቻ ልውጣ ያልንባቸው ብዙ ኤክስፒሪየንሶች አሉ። ከወጣም በኋላ ግን ይረሳል። ግን እኛ ሰው እንደሆነን የሚያውቅ አምላክ እኛ ረሳን ማለት እንጨቆረ እርግባ የሚል አምላክ ግን አይደለም። እንደገና እድሎችን ያመጣል። የሚገርማችሁ በህይወት ክብር ለእግዚአብሔር ይሁን። ምናልባት እዚህ ጉባኤ ውስጥ እኔ ጌታን ተከትዬ ሄጄ እንዲህ አይነት ሜስ ውስጥ እገባለሁ ብዬ ጠብቄ አልነበረም። እኔም አልጠበቅኩም። እንቺ ብቻ አይደለሽም፣ እኔም አልጠበቅኩም ትገቢያለሽ ብዬ፣ እኔም አልጠበቅኩም ትገባለህ ብዬ፣ አንተም አልጠበቅም ይገባል ብለህ እኔን ማለት ነው። ግን እግዚአብሔር ከዛ ውስጥ መንጭቆ ማውጣት እንደሚችል ታውቃላችሁ። ክብር ለእግዚአብሔር ይሁን። አሁን ለአንዳንድ ሰው ትልቅ እውቀትም እንደሚመስለው ታውቃላችሁ። እንዴት ብዬ እኮ እዚህ ውስጥ እንደገባሁ አላውቅም። እሺ እንዴት ነው የገባሽው? መጀመሪያ እንደዚህ ሆነ፣ እሺ ከዛ እንደዚህ ሆነ፣ እሺ ይሄው እዚሁ 7 ዓመት፣ እሺ በቃ ይሄ ልዩ እውቀት አይደለም። ተነሳና ውጣ በቃ ከዚህ ውስጥ እንደ ትልቅ እንትን በቃ እንደ ወይ እንደ ታዘን ይሁን 7 ዓመት እንዴ ውጣ። አሳያችኋለሁ እንዴት እንደሚያወጣው እግዚአብሔር ይሄንን ሰው ማይሆን ነገር ውስጥ አገኘ ራሱን። ጌታ ግን ምን ስሰራ ነው እዚህ ውስጥ የገባሁ ምናምን እኮ አይደለም፣ አንተ ውጣ ነው ያለው በቃ። ምክንያቱም መፍጠር የሚችል ድምጽና ቃል ያለው አምላክ ስለሆነ እግዚአብሔር